እንጀራ ስጪኝ በብድር አልኳት ብር ስለሌለኝ ማለት ነው ለምን ጧት ልጆቹን እንደምንም ትምህርት ወስዳለሁኝ ያልበሉ ቀን ደግሞ ማለት ነው አስቀራቸዋለሁ ማለት ነው አራትም ሳይበሉ ያድሩና ጧትም ይበላል በቃ አንጀቴ አይችልምና ሌሊት ከትምህርት ቤት ሳይሄዱ በዛ ሌሊት 12 ሰዓት ላይ አሁን የባለቤቴ ጓደኛ ሙባረክ ሸሪፍ ይባላል መድኃኒዓለም አሁንም አለ ምግብ ቤቱና እባክን ተባበሬን ብዬ ከያንዳንዱ እንጀራ አንዳንድ ብር ነበር ማትርፈው ማለት ነው አንዳንድ ብር በዛ ነው አሁን የዛሬ 19 ዓመት ነው ማለት ነው ከአንድ እንጀራ ላይ አንድ ብር ማለት እንጀራውን እየጋገርሽ ነው እንዴ ወይስ አፍረከቡሽ የለም ሰው የጋገረውን እንጀራ አንቺ ምን ማድረግ ለሰዎች መሸጥ ነው ምን ማድረግ ወስድና ሆቴል አስረክባለሁ ይሄ የጓደኛው ያልኩሽ የባለቤቴ ጓደኛ አንድ እንጀራ አንድ ብር ያስብልሻል አንድ ብር ያስብልኛል ኦኬ እሺ ከዛ መድኃኒዓለም ወስዳለሁ ማለት ነው ከመሳለሚያ መድኃኒዓለም ያው ከሰፈር የተወሰነ 30 40 ሲሆን ተሸክሜ ሄዳለሁ 50 ምናምን ሲሆን አሸክምና አደርሳለሁ ለቁርሳቸው ምናምን ይዤ እመጣለሁ ማለት ነው አሁን በዚህ ሂደት ላይ ያለ እሱ ማነው ባለቤቴ ለካ ከሱ ጋር ይገናኛል ሴት ተከትሎ እንደሄደ ያውቃል ከሱ ጋር ይገናኛል ሙባሪክ ኦኬ ሴት ተከትሎ ነው ባለቤትሽ የዛን ጊዜ የሁለት ወር ጥሎብሽ የጠፋው ሴት ተከትሎ ነው አዎ እኔ እኮ ስደት ወደ ሱዳን ኢንተርቪውሽን የሰማሁት ላይ ስደት ወደ ሱዳን ሄደ መሰለኝ እሱ ነው ያለው እዛ ነበርኩ ነው እንዴ ያለው ቻው ያው እንደባል ሚስት ነኝ ደሃም ብሆን ብቆሽሽም ወልጄለታለሁ እና የልጅነት ባሌ ነው በእውነት ይሄን አሊ ክደኛል ብዬ በህይወት አስቤ አላውቅም ስለእውነት ሜዳ ላይ አውላላ ሜዳ ላይ አራስ ልጅ ጥሎ የልጆቼን ስቃይ ጥሎ እኔ ላይ ልራብሽ ልጠባ የኔን ችለዋለሁ ግን የልጅሽን ትችዋለሽ በጣም ከባድ ነገር ነው እውነቴን ነው የምነግርሽና አይምሮዬን አበላሽቶት ደግሞ ልጆቼን ለማልጣል እሱን ጥሎ ሄደ እኔም ለማልጣላችሁ እኔ እናቴ ጥላኝ ሄዳ ብዙ ነገር አሳልፌያለሁ እኔ ማየሳል ስለእውነት እስቲል እስካሁን ድረስ ተጽዕኖ አለ ውስጤ ማለት ያንን እያሳለፍን በመሃል እንትን ገባው ቢላል መስጊድ ገባው እንጀራውን አስቆመኝ ጓደኛው አትሰሪም ብሎ ማለት ነው ሲያስቆመኝ እሺ ፍርፋሪ እንኳን ስጠኝ ተመላሽ አለ አይደለ እሱን እንኳን ስጠኝ ብዬ ሄድኩ ማለት ነው ሲሄድ አንድ ቀን ዝም ብሎ ምግብ የሚቀጥለው ቀን አለው ልጅ ላይ የምትዩ አንዴ ይቅርታ አካውንትሽ ፕራይቬት ነው እንድናስገባሽ ከፈለግሽ ምንድነው አይሰማም ስልኩን ያንሱት እንድናስገባሽ ከፈለግሽ አካውንትሽ ፕራይቬት ነው ክፈችው ማሬ ጎ ቱ ሴቲንግ ሂጂና ፕራይቬሲ ውስጥ ሄደሽ ፕራይቬት ነው የበራውን ስታጠፊው ኢንቫይት አደረግሻለሁ ህይወት ነይ እስቲ ህይወት አረኔ ቆሞና አንቺና ልጋብዝሽ ማሬ አይውል ኢንቫይት አንቺ ወይ እሺ በቃ ይኸው አጠፋሁት እና እየጠራ ስለነበረ ነው እየጠራ ነበር ስልኩ እሺ እኮ ዘጋሁት በቃ ገብቶኛል እሺ እና እንዳልኩሽ እንዳትመጪ አለኝ ማለት ነው የሆነ ቀን እንዳትመጪ የሆነ ነገር እንፈጥራለን ብሎኝ ነበር ሲሄድ አጣዋለሁኝ ሳጣው ደግሞ ልጆች ይጠብቁኛል ሙባሪክ ምግብ ቤት ካልኩኝ ማታ ሳይበሉ ነው ያደሩት ጠዋት ደግሞ ቁርስ ሳይበሉ ሊሄዱብኝ ነው አይደለ ግድ ነው ሰው እሄዳለሁ በቃ ለኔ ተነስቼ እንጀራውን ስላስቆመኝ ሄጄ በጓሮ ተደብቄ ፍርፋሪ ይዤ እመጣለሁ ማለት ነው አሁን ይዤ ልመጣ ሲሄድ አንዳንዴ ጥሩ ልጆች አሉ ደህና ምግብ ይሰጡሻል እማያውቁኝ ሰራተኛ ከሆኑ ፍርፋሪ ይሰጡኛልና አንድ ቀን ታመንኩኝ ማለት ነው ልጄ ላኳት ትልቋን ሃይማኖትን ሂጂ አልኳት መድኃኒዓለም ታመሜ ማለት ነው ስትሄድ አገኛት ማለት ነው ሙባሪክና ሁለተኛ እንዳትመጪ 40 ብር ሰጥቶ ከመድኃኒዓለም መሳለሚያ በእግሯ ለምን ሁለተኛ እንዳትመጪ አላት እንዳትመጡ እዚህ በቃ እዛው እንደምትሆኑ ነው ከዛኔ ደወልኩልኝ ማነው ሄድኩኝ መድኃኒዓለም ሄድኩ ሙባሪክ አቤት እኔ አልቻልኩም ይሄ ሰውዬ እንዴት ነው የደረሰበትም የሱ ነገርም ያሳስበኛል የት እንደደረሰ ሁለተኛ ልጆቹ ሊሞቱብኝ ነው ምን ላድርግ አልኩት ባልሽ ሱዳን ሄዷል እንዴት ሄደ ለኔ ነግሮኛል አለ ያም ነገር ትንሽ ልቀበለው አልቻልኩም በወቅቱ ላይ ማለት ነው በጣም አመመኝ ማለት ነው ምክንያቱም ከኔ ያስበልጦ ለሱ እኔ ጠፋ ብዬ እየፈለኩኝ እንዴት እንዲያደርጋል ሁለተኛ ደግሞ ስራ ፈቷል ብሎ
ሰደቃ ምናምን እያለ ረመዳን ላይ ምናምን ይዞልን ይመጣ ነበር። እሱ ሲሄድ ነገር ሁሉ ቆመ ማለት ነው። ገብቶሻል? መጨረሻ ላይ ውጪ ልሄድ ነው ልጆቹን የላርጋቸው እንደሚሆን አርጊ፣ እኔ ምን ማውቀው ነገር የለም ያለ። አሁን ምን ሆነ መሰለሽ ሀቢባ፣ በ2007 በ10 ዓመቱ ማለት ነው ምን ያደርግልሻል? እኔ ጋር ሳይገባ ጓደኛው ጋር ገብቶልሽ ቤቱን ያሁን የምኖርበትን ቤት 3 በ3 ነች ውክልና ለአቶ ሙባረክ የቀበሌ ቤት አይደል? የመንግስት ቤት የመንግስት ቤት 3 በ3 በጣም ትንሽ እኮ ነች። ግን አንቺ 10 ዓመቱን መጀመሪያ ከሱ በፊት 10 ዓመቱን እንዴት ኖርሽ? ላይክ አንዲት እናት በድንገት የልጆቿ አባት 5 ልጅ ጥሎባት በድንገት ሲሰወር ሳይነግርሽ አይምሮሽ ሳይዘጋጅ በገንዘብም ሳትዘጋጅ ድንገት ከቤት ውልቅ ብሎ እንዳልሽው በሸሚዝና በሱሪ ውልቅ ብሎ ወጣበት ሲቀር አንቺ ዓለም ማለት ምድር አልጨለመብሽም ወይ አልዞረብሽም ወይ? 5 ልጅ ይዘሽ ምን ላብላቸው እንዴት ላሳድጋቸው የሚለው ነገር እንጀራ እንዳልሽው እንጀራ ታስረክቢ ነበረ። ከዛ ውጪ ከዛ ገቢ ብቻ 5 ልጅ ማሳደግ አይከብድም ወይ? ሀቢባዬ አንድ የረሳሁት ታሪክ ልንገርሽ። እንጀራው ጋር ያልኩሽ ተረጋግቼ ነው። ከተቀመጥኩበት ሳልነሳ 7 ሰዓት ሆኖ ያውቃል። ራሴን ስቼ ማለት ነው። በሩን ዘግቼው ልጆቹን ቁጭ አድርጊያቸው ቤት ውስጥ ለመሰለሽ ምን ማድረግ እንዳለብኝ እንኳን አላውቅም። ማን ጋር እንኳን መሄድ እንዳለብኝ አላውቅም። ምክንያቱም ሰው ቤት አልሄድም። እዚህ አካባቢ ቤተሰብ የለኝም። ክፍለ ሀገር ናቸው። ያስቀመጥኩት ነገር የለም። ያለ ድል ምንድነው? ይቅርታ እንዴ ቆይ ትክክለኛ ሰው ይቅርታ እናት ማን ነው ስምሽ? ሀይ ሰላም፣ እንዴት አመሻችሁ? ሀይ እናት እንዴት ነሽ? ሃይማኖት እባላለሁ። ኦኬ ሃይማኖት እባላለሁ። ያ የመጀመሪያ ልጅ ነኝ። እሺ አንዴ በድምጽ እሷ ታረጋግጥልና እና ከዛ ፎሎሽ የሚፈቅድ ከሆነ ቪዲዮ ልታበሪ ትችላለሽ። ኦኬ ላብራውና ገመልሽ ያጠፋዋለኝ አይደል? ላይክ እኔ እርግጠኛ መሆን አለብና ዝም ብሎ መንገደኛ የሚገባው። እሺ ኦኬ ጀስት 1 ሚኒት። እሷ ናት ልጅሽ ናት? አዎ እሷ ነች። እሺ እናቴ ማውራት ትችላለሁ ወይስ እናትሽ ታርስና ከዛ አንቺ ትቀጥያለሽ? እሺ እናቴ ቀጥይ እናቴ። እና እሺ እናቴ እና ያሰብኩት ነገር ሀቢባ ምነግርሽ እነሱን ተንገላቱ ታውቂያለሽ። ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም። የማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት የሰው ልጅን ያሳልፋል እንዴ ብዬ በህይወት የማረሳው ችግር ነው ማለት። 10 ዓመቱ ምን እየሰራሽ በ10 ዓመታት እስከ 2007 እሱ በ1997 ጥሎሽ ጠፍተው እስከ 2007 ድረስ ምን እየሰራሽ ነው 5 ልጅ ልታሳድጊ የቻልሽው? ላይክ አሁን እንጀራዋን ለአንድ 10 ዓመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላ